እንዴት ናችሁ የተወደዳችሁ? የአርሰናል የዝውውር ጉዳዮችን በተመለከተ በቅርብ ቀናት የተለያዩ ስሞችን እንሰማለን። የአርሰናል የስፖርት ዳይሬክተር አንድሪያ ቤርታ ያላቸው አንደኛው አካሄድ የሚመስለው ከብዙ ተጫዋቾች ጋር በተመሳሳይ ጊዜ መደራደር እና ብዙ ታርጌቶችን መያዝ፣ መጨረሻ ላይ የታርጌቶቹን ቁጥር እየወሰኑ መጥቶ መጨረሻ ላይ አንደኛው ላይ ትኩረት ማጽናት ይመስላል። ባለፈው ታስታውሱ እንደሆነ ከአመት በፊት በነበረው የዝውውር ጊዜ እንደዚህ አይነት አካሄድ የነበራቸው። ለዛ ሊሆን ይችላል ብዙ ስሞችን በተለያዩ ቀኖች የምንሰማው። ግን በጠቅላላው የዝውውር ወቅትም ባህሪ ነው። ክለቦች ይህን ተጫዋች ፈለጉ፣ ይህን ተጫዋች በፈለጉ የሚሉ ሪፖርቶችን በብዛት እንሰማለን። አሁን ይሄኛው የዝውውር ጊዜ ከተጀመረበት ጊዜ ጀምሮ አርሰናል ለምሳሌ ከብራድሊ ባርኮላ ጋር፣ ከክሪስቶስ ዞሊስ ጋር፣ ከሞርጋን ሮጀርስ ጋር፣ ከቪኒሺየስ ጁኒዮር ጋር የማይመስል ቢሆንም ከያን ዲዮማንድ ጋር ከቦዋዲ ጋር ቦዋዲ ጋር እና ከማኑ ኮኔ ጋር የሮማው አማካይ ከነዚህ ሁሉ ተጫዋቾች ጋር የተለያዩ ጠንካራ ሪፖርቶች እንሰማለን እና ብዙ ስሞች መስማታችን ግልጽ ነው። ግን እስካሁን ድረስ በድርድር በጣም ጠንከር ያለ ድርድር የሚመስለው የጀረሚ ሞንጋ የሚባለውን የ16 ዓመት ተጫዋች ከሌስተር ሲቲ ለማስፈረም እያደረገ ያለው ድርድር ነው። እንዲያውም ትላንትና በወጡ የእንግሊዝ ብዙሃን መገናኛዎች ላይ እንዳየነው አርሰናል ይህንን ተጫዋች ለማስፈረም የመጀመሪያ ጥያቄውን አቅርቦ ሌስተር ሲቲ ጥያቄውን ውድቅ አድርጎታል። ኤክሳይቲንግ ተጫዋች ነው። በፕሪሚየር ሊግ ታሪክ በ15 ዓመት ከ271 ቀን የመጀመሪያ ጨዋታውን ያደረገና በፕሪሚየር ሊግ ታሪክም ከኤታን ዋኔሪና ከማክስ ዳውማን ቀጥሎ በአነስተኛ እድሜው የፕሪሚየር ሊግ ጨዋታ ያደረገ የእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ተጫዋች ሆኖ የተጫወተና በዛ የእድሜ እርከን ቡድን ውስጥ 7 ጨዋታዎችን ያደረገ ነው እና እንግዲህ ቴሌግራፍን ዲአትሌቲክን ጨምሮ ብዙ ብዙሃን መገናኛዎች እንዳሉት አርሰናል ይህንን ተጫዋች ለማስፈረም ከፍተኛ ፍላጎት አለው ብቻ ሳይሆን ተጫዋቹም ሌሎች ፈላጊዎች ቢኖሩትም ግን ተጫዋቹ ወደ አርሰናል ነው መዛወር የሚፈልገው። ደግሞ ሌስተር እንደምታውቁት አሁን የሚገርም ነው። የዛሬ 10 ዓመት የፕሪሚየር ሊግ ሻምፒዮን የሆነ ቡድን አሁን በእንግሊዝ 3ኛ ዲቪዚዮን ነው እየተጫወተ ያለው። እንዲያውም የዛሬ 10 ዓመትም ባይሆን በቅርብ ዓመታት ለቻምፒየንስ ሊግ ቦታው ሲጫወት የነበረ በቅርብ ዓመታት ኤፍኤ ካፕ ያሸነፈ ቡድን አሁን ወደ ሊግ 1 ወይም ወደ እንግሊዝ 3ኛ ዲቪዚዮን ወርዷል እና በዛ ምክንያት ተጫዋች የመሸጥ ግዴታ አለባቸው ብቻ ሳይሆን የኤፍኤል ወይም የኢንግሊሽ ፉትቦል ሊግ የሚባለውን ከፕሪሚየር ሊግ በታች ያሉትን 3 ፕሮፌሽናል ሊጎች የሚቆጣጠረውን አካል ድሮ ፕሪሚየር ሊግ እዛ ውስጥ ነው የነበረው። ፕሪሚየር ሊግ ብሎ ብሬክአዌይ ሊግ ከመሆኑ ራሱን የነጠለ ሊግ ከመሆኑ በፊት እንዲህ አይነት ማህበር ውስጥ ነው የነበረው ኤፍኤል የሚባለው ወይም የፉትቦል ሊግ ወይም ኦልድ ፈርስት ዲቪዥን ነው ይባላል እንደምታውቁት። እና እዛ ደግሞ ጠንካራ የፋይናንስ ቁጥጥር ስላለ ሌስተር ሲቲ የግድ ተጫዋች መሸጥ አለበት እና ይህን ተጫዋች አርሰናል ለመግዛት ተቃርቧል እየተባለ ነው። ምንም እንኳ የመጀመሪያ ጥያቄው ውድቅ ቢሆንም ግን በሁለቱ ክለቦች መካከል በቅርብ ጊዜ መስማማት ላይ መደረሱ አይቀርም። ሚኬል አርቴታም ተጫዋቹን በፕሪሲዝን ላይ ይዞት መሄድ ይፈልጋል። ከዛ በኋላ አርሰናል ተጫዋቹን እዛው ክለብ ውስጥ ያቆየዋል ወይም ለሌላ ክለብ በውሰት ሰጥቶ እንዲጎለብት ይደረጋል የሚለው ከዚያ በኋላ ነው የሚወሰነው። ግን ይሄ ተጫዋች የቀኝ ክንፍ ተጫዋች ነው። በጣም ፈጣን ነው። በአብዛኛው በግራ ክንፍ በኩል የሚጫወት ተጫዋች ነው እና በርካታ ክለቦች ገና ልጅ ከነበረበት ጊዜ ጀምሮ ብዙ ክለቦች ሲፈልጉት የቆየ ተጫዋች ነው። ከእድሜው በላይ ሲጫወት የቆየ ነው። ለምሳሌ 15 ዓመት ተጫዋች ሆኖ ለእንግሊዝ ከ21 ዓመት በታች ቡድን ሲጫወት የነበረው በመጠኑ ከማክስ ዳውማን ጋር የሚመሳሰል ፈጣን እድገት ያለው ተጫዋች ነው። ልክ እንደ አርሰናል አይነት ክለብ ውስጥ በምትጫወቱበት ጊዜ ቶሎ ትኩረቶች፣ ቶሎ ስፖትላይቶች ይኖራሉ። ግን ልጅ በነበረበት ጊዜ ገና ለአንደኛው ክለብ ለመጫወት ከመወሰኑ በፊት ቼልሲ፣ ማንቸስተር ዩናይትድ፣ በተለይ ማንቸስተር ሲቲ፣ ሪያል ማድሪድ አይነት ክለቦች ሲፈልጉት የቆዩ ገና አስራዎቹ መጀመሪያ ጀምሮ ትልቅ ፖቴንሻል ተደርጎ ሲጠቀስ የቆየ ተጫዋች ነው እና ፈጣን ነው። የቀኝ እግር ተጫዋች ነው። ቀጥተኛ ነው። ፉልባኮችን አልፎ መሄድ የሚያስችል የ1v1 ችሎታ ያለው ነው። በሩድ ቫን ኒስተልሮይ አሰልጣኝነት ስር ነው ለመጀመሪያ ጊዜ የተጫወተው። በ90 ደቂቃ ውስጥ ኦልሞስት ወደ 8 ድሪብል የሚሞክር የሃይ ቮሊዩም ድሪብለር የሚባል በጨዋታ በጣም በተደጋጋሚ ድሪብል ለማድረግ የሚሞክር ተጫዋች ነው እና ይህን ተጫዋች ማምጣት ይፈልጋሉ። እንግዲህ የአርሰናል ደጋፊዎች ለጊዜው ዋናውን ቡድን ይልቁን የመጀመሪያውን 11 የሚያሻሽል ተጫዋች ለአርሰናል ሲፈርም ማየት የሚፈልጉ ይመስለኛል፣ ስታርቲንግ ላይንአፕ የሚባለውን። ምክንያቱም የቡድኑ ስብስብ በጣም ጥሩ ነው በጥልቀትም በጥራትም። ግን
የቻምፒየንስ ሊግ የፍጻሜ ጨዋታ ላይ እንዳየነው በአንዳንድ ትልልቅ ጨዋታዎችም ላይ እንዳየነው በተለይ ከአውሮፓ ኤሊቶች ጋር በሚገናኝበት ጊዜ የአሁኑ የአውሮፓ ዶሚናንት ቡድን ፓሪስ ሳን ጀርማን ነው እንደምታውቁት። ከእንደዚህ አይነት ቡድኖች ጋር በሚገናኝበት ጊዜ የላቀ የጥራት ደረጃ ያላቸው የመጀመሪያውን 11 ማሻሻል የሚችሉ ተጨማሪ ተጫዋቾች ማምጣት አለበት። አሁን እንግዲህ እዛ የቻምፒየንስ ሊግ የፍጻሜ ጨዋታ ላይ ጨዋታውን የጀመሩ ተጫዋቾች በሙሉ የቆዩት ተጫዋቾች ናቸው እንጂ ባለፈው የዛሬ ዓመት አርሰናል ያስፈረማቸው ተጫዋቾች አይደሉም። ምክንያቱም ዮኬሬስ አልጀመረም፣ ማዱዌኬ አልጀመረም፣ ኤዜ አልጀመረም። እነዚህ ሁሉ የማጥቃት ተጫዋቾች ናቸው። ስለዚህ ሚኬል አርቴታ እነዚህን ተጫዋቾች በእሱ አገላለጽ ተጫዋቾችን ተጠባባቂ ብሎ መግለጽ ስለማይወድ ፊኒሸርስ ብሎ ነው የሚጠቅሳቸው። ሃይራርኪ ማስቀመጥ አይፈልግም። ግን እናውቃለን ሃይራርኪ አለ፣ ተዋረዳል። ስለዚህ የመጀመሪያን 11 የሚያሻሽል ተጫዋች የአርሰናል ደጋፊዎች ማየት የሚፈልጉ ይመስለኛል። ለዚህ ነው የሁሊያን አልቫሬዝ አይነት የሞርጋን ሮጀርስ አይነት ስሞች ብዙ ሲጠቀሱ የምንሰማው። የግድ ይሆናል ማለት አይደለም፣ ግን የሚመስለው ቡድኑ ኢቮልቭ ማድረግ ካለበት ከፊት ነው ኢቮልቭ ማድረግ ያለበት። ከኋላ ምንም ጥያቄ የለው። ምናልባት የአውሮፓ ምርጡ የመከላከል ዲፌንሲቭ ቡድን ሊሆን ይችላል። ግን የሞንጋን ዝውውር ካያችሁት ግን ሌላ የአርሰናልን ሰፋ ያለ ስትራቴጂ ግን የሚያሳይ ነው። ምክንያቱም 16 ዓመቱ ነው ልጁ፣ ገና በጣም ታዳጊ ነው። ፕሮፌሽናል ኮንትራት እንኳን መፈረም የሚችለው አሁን ከ20 ቀን በኋላ ነው። ሌስተርም በአስቸኳይ ተጫዋች መሸጥ ያለበት ለነገሩ ይሄ ወር ከማለቁ በፊት አሁን ያለ ነው በወሩ የመጨረሻዎቹ 10 ቀናት አካባቢ ነው። እስከ ጁን 30 ድረስ ተጫዋቾች መሸጥ አለበት። ካልሆነ ተጨማሪ የፋይናንስ ቅጣት ይጠብቀዋል። ከዚህ ተጫዋች የተወሰኑ ሚሊዮኖች ሊያገኙ ይችላሉ። ነገር ግን አርሰናል ከዚህ በፊትም ወጣት ተጫዋቾችን ሲያስፈርም አይተናል። ጠቅላላ የክለቡን ሪክሩትመንት ምልመላ ማሻሻል የፈለገ ይመስላል። ለዛ ነው ባለፈው የኤድዊን ወንድማማቾች የሚባሉ ከኢንዲፔንደንት ደላቫሌ ከኤኳዶር የገዛቸው ተጫዋቾች አሉ። ሁለቱም ታዳጊዎች ናቸው። ሁለቱም 16 ዓመታቸው ነው። መንታዎች ናቸው። ግን ደግሞ በቅርብ ጊዜ ከሻምሮክ ሮቨርስ የ16 ዓመት ሌላ የማጥቃት ተጫዋች ቪክቶር ኦዚኑቫ የሚባል ተጫዋች አምጥቷል። ይህም ተጫዋች በጃንዋሪ 2027 ከ8 ወር በኋላ ነው አርሰናልን የሚቀላቀለው። ቅድም ያልኳቸው ኤድዊንና ሆልገር ኪንቴሮ የሚባሉ ተጫዋቾች አሉ። እንግዲህ አርሰናል ለረጅም ጊዜ ከአካዳሚ ተጫዋቾች በማውጣት የሚታወቅ ቢሆንም ደግሞ ከውጪም ወጣት ተጫዋቾች የማስፈረምም እንደዚሁ አይነት ትራዲሽን አለው። ከአካዳሚ ከሄሊንድ አካዳሚ በቅርብ ጊዜ በጠቅላላው የአርሰናል ከ19 ዓመት በታች ቡድን ውጤቱ ጥሩ አይደለም። በተለይ ባለፉት 2 ሲዝኖች በጠቅላላው ባለፉት በርካታ ዓመታትም ውጤቱ ያን ያህል ጥሩ አይደለም። እንደዚያም ሆኖ ግን ቡካዮ ሳካን፣ ኤሚል ስሚዝሮን፣ ኤዲን ኬቲያን፣ ማክስ ዳውማንን፣ ኤታን ዋኔሪን፣ ማይልስ ሉዊስ ስኬሊን አይነት ተጫዋቾች በብዙ ቁጥር ሲያወጣ አይተናል። አሁን ግን አርሰናል በተለይ በዓለም አቀፍ ምልመላ ማንቸስተር ሲቲና ቼልሲ የሄዱበት ያለ ርቀት አለ። የቼልሲ ምናልባት በጣም እንግዳ ሊሆን ይችላል፣ ግን ከመላው ዓለም ከዓለም ጫፍ ከዩዝቤኪስታን ሳይቀር ወጣት ተጫዋቾችን ሲያመጣ እያየን ነው። እና አሁን አርሰናል ልክ እንደ ማንቸስተር ሲቲና ቼልሲ አይነት የሳተላይት ክለቦች የሉትም። ለምሳሌ ቼልሲ ቢያንስ ስትራስቡርግ ያለው ሌሎች ክለቦችን ፖርትፎሊዮስ መጨመር ይፈልጋል። ሲቲ ደግሞ የበለጠ ሰፊ ኔትወርክ ነው ያለው፣ የሲቲ ፉትቦል ግሩፕ የሚባል ማለት ነው። ይሄ ለምልመላ የሚያግዛቸዋል። አርሰናል ወደዚህ አይነት አካሄድ አልሄደም። ምን አይነት ፖሊሲ እንዳላቸው አይታወቅም። ግን በምልመላው ግን የሲቲና የቼልሲ አይነት ፉክክር ውስጥ መግባት የሚፈልግ ይመስላል። ቼልሲ ለምሳሌ ከሄንሪ ፓዬዝ አይነት ተጫዋችን በተጠናቀቀው የውድድር ዘመን ለስትራስቡርግ በውሰት ሰጥተውት ነበር። እንዲህ አይነት ተጫዋቾች አምጥቷል። ለምሳሌ ምን ማለት ነው ይሄ? ካይሴዶን ወደ ብራይተን ከመሄዱ በፊት እንደማስፈረም ማለት ነው። ካይሴዶ በ4 ሚሊዮን ነው ወደ ብራይተን ሄደው፣ እዛ ሄደ፣ ጎለበተ፣ ከፕሪሚየር ሊግ ምርጥ የአማካይ ተከላካዮች መካከል አንደኛ ሆነ። ከዛ የ100 ሚሊዮን ፓውንድ ተጫዋች ሆነ። ያቺን ትራንዚሽን ተጫዋቹ ከማድረጉ በፊት ቀድሞ ማስፈረም ማለት ነው። ሲቲም በቅርብ ጊዜ እንደዚህ አይነት ብዙ ታለንቶችን ሲያስፈርም እያየን ነው። እና የአርሰናል አንደኛው የቴክኒክ ዳይሬክተር ጄምስ ኤሊስ የሚባሉት የዚህ ኃላፊነት ተረካቢ ሆነው አሁን ብዙ ተጫዋቾችን ሲያስፈርሙ እያየን ነው። አርሰናል በዚህ ከ19 ዓመት በተለይ ከ21 ዓመት በታች ፕሪሚየር ሊግ በሚባለው ላይ 8ኛና ዘንድሮ 12ኛ ሆኖ መሰለኝ የጨረሰው እና ከ16 ከ18 ዓመት ባለው የእድሜ ክልል ውስጥ ያለውን ምልመላና በውጤትም በኩል የበለጠ ማሳደግ የፈለገ ይመስላል። እነ ብራይተን እነ ብሬንፎርድ የሚያስፈርሟቸው አይነት ተጫዋቾችን ማስፈር ማለት ነው። ቼልሲ ለምሳሌ ቅድም ያልጠቀስኩት ሌላ ተጫዋች ኤስቴቫን እኮ በጣም ውድ ተጫዋች ነው፣ ብዙ ገንዘብ የተከፈለበት። ወደ ቼልሲን በሚመጣበት ጊዜ የብራዚል ብሔራዊ ቡድን ተጫዋች ሆኖ ጭምር ነው የመጣው። ግን ለምሳሌ የቼልሲ ተጫዋቹን ቀድሞ ባያስፈርመው ኖሮ በፓልሜራስ ውስጥ ከጎለበተ በኋላ ለመግዛት ቢሞክር ኖሮ በ40 ሚሊዮን ፓውንድ መግዛት አይችሉም ነበር፣ 67 ሚሊዮን ፓውንድ ይሆን ነበር። ስለዚህ ኤርሊ ተጫዋቹን በማስፈረማቸው ምክንያት ትልቅ ተሰጥኦ ያለውን ተጫዋች ሪዝነብል በሆነ ደህና በሆነ ገንዘብ
መግዛት ችለዋል ማለት ነው። እናም ጥረቶቻቸው በቅርብ ዓመታት ይታያሉ። ለምሳሌ ቶሚ ሴትፎርድ የሚባለውን አሁን የአርሰናል ሶስተኛ ግብ ጠባቂ መሰለኝ ሶስተኛ ግብ ጠባቂ ሆኖ የምናየውን ይህንን ወጣት ተጫዋች ከአያክስ ነበር ያስፈረሙት ከአንድ ዓመት በፊት እና ሌላ አንድ ተጫዋች ከሰሜን አይርላንድ ደግሞ ኪያዴች ኦኔል የሚባል ሊንፊልድ ከሚባል ቡድን አምጥተው ነበር። ካለናሚል የሚባልን ተጫዋች ከሴንት ጆንስተን አምጥተዋል በቅርብ ጊዜ። እንዲህ አይነት ዝውውሮች ላይ የበለጠ ትኩረት ያደረጉ ይመስላል። የመልታይ ክለብ ሞዴል ባይኖራቸውም ግን መልመላዎቻቸውን ከሲቲና ከቼልሲ ጋር በዓለም አቀፍ የታዳጊዎች መልመላ ላይ ለመፎካከር የወሰኑ ይመስላል። የአዲሱ ኔይማርና አዲሱ ቲያጎ አልካንታራ በሚል በጊዜው የተደነቁት እነዚህ ሆልደርና ኤድዊን ኬንቴሮ የሚባሉ ተጫዋቾችም የዛ ማሳያ ናቸው። የ5 ዓመት ኮንትራት ፈርመዋል። ግን እንደምታውቁት እድሜው 17 ዓመት በታች የሆነ ተጫዋች ኢንተርኮንቲኔንታል ዝውውር ማድረግ አይችል። ከአንድ አህጉር ወደ ሌላ አህጉር መዘዋወር ይችላል፣ ግን ሄዶ መጫወት አይችልም። 9 ሚሊዮን ፓውንድ ነበር በጋራ ለእነዚህ ሁለት ተጫዋቾች የከፈለው። በቀደም የሜክሲኮ ብሔራዊ ቡድን የመጀመሪያ ጨዋታውን ሲያደርግ አይታችሁ እንደሆነ አንድ በጣም ብዙ ተስፋ የሚጣልበት አሁን እንኳ አርሰናል በቀላሉ ማያገኘው የሚመስል ሂልቤርቶ ሞራ የሚባል ወጣት ተጫዋች አለ። ከ20 ዓመት በታች የዓለም ዋንጫ ላይ ባለፈው በቺሌ በተደረገ ውድድር በጣም አስደናቂ የነበረ ተጫዋች ነው። የፈረንሳይ ከ16 ዓመት በታች ቡድን አንበል የሆነውን ላሲሜኞ ፓቭ የሚባለውን ተጫዋች ማምጣት ይፈልጋሉ። ታይለል ታቲ የሚባል በኖንት እየተጫወተ ያለ የመሀል ተከላካይ አለ። ዢሊያን ጉሶ የሚባል የሴንት ኤቲየን የክንፍ ተጫዋች አለ። እነዚህን ሁሉ ተጫዋቾች ማስፈረም ይፈልጋሉ። ቅድም ከጠቀስኳቸውና አርሰናል በቅርብ ጊዜ ካስፈረማቸው ተጫዋቾች መካከል እና ለአካዳሚ ተጫዋች የስኮለርሺፕ ኮንትራት ብቻ ለፈረመ ተጫዋች ብዙ ገንዘብም ነው እንዲያውም እየከፈሉ ያሉት። ለምሳሌ ይሄ ቪክቶር ኦዚኑቫል የሚባለው 16 ዓመት አየርላንዳዊ አማካይ 1.76 ሚሊዮን ፓውንድ ነው የከፈሉት። ከዛ በኋላ አድ ኦንስ አለው። ስለዚህ የገንዘቡ መጠን ከፍ ሊል ይችላል እና በቬንገር ዘመን እንደምታውቁት ከመላው ዓለም ተጫዋቾች የማስፈረም ልማድ ነበራቸው። ለዋናው ቡድን ብቻ ሳይሆን የተሳካላቸውም ያልተሳካላቸውም ተጫዋቾች ሊሆኑ ይችላሉ። ግን ግሎባል ኔትወርኩ የሚገርም ነው። ስቲቭ ራውሊ የሚባሉ የአርሰናል የመልመላ ኃላፊ ነበሩ። ከሁሉ በላይ ግን እነ ሴስክ ፋብሬጋዝን፣ ፍራን ሜሪዳን፣ ኢግናዚ ሚጌል አይነት ተጫዋቾችን ከባርሴሎና አካዳሚ ያመጣ ፍራንሲስ ጋጂጋኦ የሚባል ተጫዋች ነበራቸው። ሮቢን ቫን ፐርሲን በ20 ዓመቱ ነው ከፋይኖርድ ሮተርዳም የመለመሉት። እንዲህ ያልኩ በርካታ ተጫዋቾችን መጥቀስ እችላለሁ። በአርሰናል የግሎባል ስካውቲንግ በጣም የሚቀናበት ዓለም አቀፍ የምልመላ አካሄድ የነበረው ነው። ያው አርሰን ቬንገር ራሳቸው የፈረንሳይ ሊግ በሚገባ የሚያውቁ መሆናቸው ብቻ ሳይሆን ባይሳኩላቸውም የሆነ ጊዜ እንደ ጄፍሬን አደላይድ፣ ዢል ሱኑ አይነት ተጫዋቾችን ከፈረንሳይ ገዝተው ነበር። እንግዲህ ወጣት ተጫዋቾችን ታዳጊ ተጫዋቾችን በተመለከተ እርግጠኛ መሆን አትችሉም። ጄፍሬን አደላይድ በጣም ትልቅ ፖቴንሻል ነበር እና ወደ ፈረንሳይም ከተመለሰ በኋላ ጉዳት አስቸገረው እንጂ 25 ሚሊዮን ነው 30 ሚሊዮን ዩሮ ነበር ሊዮን የገዛው ከለቀቀ በኋላ ወደ ኦንዤ ወደሚባል ክለብ ሄዶ ማለት ነው። አሁን ዛ ዢል ግሪሞንዲ የሚባል የቀድሞ የአርሰናል ተከላካይ ቬንገር ወደ አርሰናል እንደመጡ መጀመሪያ አካባቢ ካመጧቸው ፈረንሳውያን ተጫዋቾች መካከል አንደኛው ነው። ሬሚ ጋርድ፣ ፓትሪክ ቪየራ፣ ዢል ግሪሞንዲ መጀመሪያ ከመጡት ፈረንሳውያን ተጫዋቾች መካከል አንደኛው ነው እና እሱ የአርሰናል የፈረንሳይ ብቻ መልማይ ሆኖ አሁን የአውሮፓ መልማይ ይባላል አይደለም፣ አህጉር አቀፍ መልማይ ግን እሱ ፈረንሳይ ውስጥ ያሉ ተጫዋቾችን ብቻ እንዲመለምልላቸው ተመድቦ ለአመታት እዛ የሰራ የቀድሞ የአርሰናል ተጫዋች ነው። አርሰናል 2002 ላይ ፕሪሚየር ሊግ ሻምፒዮን ሲሆን ብዙ ከማይጠቀሱ ግን በተለያዩ ቦታዎች ላይ የተጫወቱ ከፍ ያለ ጥቅም ከሰጡ ተጫዋቾች መካከል አንደኛው ነው። ግን ለበርካታ አመታትም ከፈረንሳይ ሊግ አቡዲያቢን፣ ባካሪ ሳኛን አይነት ተጫዋቾችም ሲያመጡ እሱ ነበር ዋና መልማይ የነበረው። ደግሞ ስፔን እንግሊዛዊ ነውና ፍራንሲስ ጋጂጋኦ ስፔን አካባቢ ደግሞ ብዙ ምልመላዎችን ሲያደርግ ቆይቷል። እና ፋብሪጋዝ ቅድም የጠቀስኳቸው ምልመላዎች። ስቲቭ ሮሊ አርሰናል ዓለም አቀፍ መልማይ ነው። ብዙ ዝውውሮቹ ያልተሳኩ ዝውውሮች ሊኖሩ ይችላሉ። ግን ለምሳሌ እንደ ጂልቤርቶ ሲልቫን እንኳን 2002 የዓለም ዋንጫ ላይ ቬንገር ራሳቸው ናቸው በአካል ሄደው የመለመሉት። ግን ብዙ ተጫዋቾችን እንደ ኤዱ፣ እንደ ሲልቪኞ፣ እንደ ኔልሰን ቪቫስ አይነት ተጫዋቾችን መልምሏል እና የአርሰናል ዓለም አቀፍ ምልመላ በጣም ብዙ የሚደነቅ ነበር። እንግዲህ ከብራዚል ደግሞ ሮናልዲኞን፣ ኤድሚልሰንን አይነት ተጫዋቾች አንድ ሳንድሮ ኦርላንዴሊ የሚባል ብራዚላዊ መልማይም ነበራቸው። ብራዚል ብቻ አተኩሮ የሚሰራ ካካን ሪኮመንድ አድርጓቸው ነበር። ዝላታን፣ ሜሲ፣ ያቱሬ፣ ፒኬ፣ ሮናልዶ አይነት ክርስቲያኖ ሮናልዶ አይነት ተጫዋቾችን ሁሉ መልምለው ነበር። መጨረሻ ላይ ዝውውሮቹ በተለያዩ ምክንያቶች ባይሳኩም እና በአመታት ውስጥ ደግሞ ካርሎስ ቬላ፣ ዌሊንግተን ሲልቫ፣ ጆኤል ካምቤል፣ ፍራን ሜሪዳ፣ ኩዊንሲ ኦውሱቤይ፣ ዶኒኤል ማለን፣ ጂል ሱኑ፣ ጄፍረን አደላይድ፣ ያሲን ፎርቹን፣ ሴባስቲያን ላርሰን፣ አርቱሮ ሉፖሊ፣ ኤሚሊያኖ ማርቲኔዝ አስቶን ቪላው ግብ ጠባቂ። ይሄ በዓለም አቀፍ ምልመላ
ያመጧቸው ተጫዋቾች ናቸው። ሁሉም ተሳክቶላቸዋል ማለት አይደለም፣ ግን ልጠቅስ የፈለግኩት የአርሰናልን የግሎባል ስካውቲንግ አቅም በዛ ጊዜ ነበረን የዓለም አቀፍ የምልመላ አቅም ነው። አሁን በቅርብ ዓመታት ተመሳሳይ አቅም ያለው አይመስልም፣ ወይም ተመሳሳይ ፉክክር ከነ ቼልሲ ጋር እያደረገ አይደለም። ያንን ለማረም ይመስላል አሁን የምንሰማቸውን ስሞች የጀረሚ ሞንጋም ዝውውር ከዛ አይን መታየት ያለበት ይመስለኛል። አሁን ለምሳሌ ቼልሲና ማንቸስተር ሲቲ እነዚህን ሁሉ ተጫዋቾች ወደ ዋናው ቡድን አምጥተው ተጠቅሞባቸዋል ማለት አይደለም። ግን በዚህ ጊዜ በጣም አስፈላጊ የሆነው ነገር ደግሞ የፋይናንስ ደንቦችን ሳይተላለፉ ቡድን መገንባት መቻል ነው አይደለም። ለምሳሌ እንደ ፋይናንሻል ፌር ፕሌይ አይነት የዩኤፋ ህግ አለ፣ የፕሪሚየር ሊግ ህግ ደግሞ አለ፣ ፕሮፊት ኤንድ ሰስቴናቢሊቲ ሬጉሌሽን የሚባል በየጊዜው የሳለሪ ካፕ ይመጣል ይባላል፣ የተለያዩ አዳዲስ የፋይናንስ ቁጥጥር ደንቦች ይመጣሉ ይባላል። ያንን ለማድረግ በአካዳሚ ውስጥ ተጫዋቾች ማጎልበትና መሸጥ አንደኛው መንገድ ነው። በጣም ሮማንቲክ መንገድ ላይሆን ይችላል። ብዙዎቻችን የምንወደው ልክ አንድ ተጫዋች ላማሲያ ውስጥ ጎልብቶ ልክ እንደ ላሚን ያማል ማለት ነው እንደ ፓው ኩባርሲ ለዋናው ቡድን ሲጫወት ማየት ነው የበለጠ ደጋፊዎች የሚመኙት ነገር። ግን ደግሞ ከጠንካራ የቢዝነስ አካሄድ አንጻር ደግሞ ካያችሁት እነዚህ ተጫዋቾች ወደ ዋናው ቡድን መጥተው እንኳ ብዙ ጥቅም ባይሰጡ፣ ነገር ግን የክለቡን ካዝና ጠንካራ ማድረግ የክለቡን የፋይናንስ አቅም ጠንካራ ማድረግ ይችላሉ። ለዛ ነው ቼልሲ በቅርብ ዓመታት በጣም ከፍተኛ ገንዘብ ለዝውውሮች ቢያወጣም ግን ብዙ የቅጣት በትር ሲመታው አናይም። ምክንያቱም የአካዳሚ ተጫዋቾችን ይሸጣል። የአካዳሚ ተጫዋቾችን ሲሸጥ ንጹህ ትርፍ ነው። ለምሳሌ የሆነ ገንዘብ አውጥታችሁ ተጫዋች አመጣችሁ እንበል፣ በአርሰናል ለዚሁ ለማስረዳት ያህል ኤዜን ገዛ 60 ምናምን ሚሊዮን ፓውንድ ነው የገዛው። ስለዚህ የከፈለው የዝውውር ገንዘብ ለኮንትራት እድሜው ነው የሚካፈለው። ስለዚህ አሞርታይዝ ይደረጋል። ሲሸጥ ንጹህ ትርፍ ተብሎ አይሸጥም። ከአካውንቲንግ አንጻር ካያችሁት የሚያዋጣው የአካዳሚ ተጫዋች ትገዛላችሁ ወይ አካዳሚ ተጫዋች ታጎለብታላችሁ። አሁን ብዙዎቹ ተጫዋቾች 16 ዓመታቸው ምናምን ስለሆነ መጀመሪያ ወደ አርሰናል አካዳሚ ነው የሚገቡት። ለአርሰናል የዕድሜ እርከን ቡድን ነው የሚጫወቱት። ከዛ በኋላ ሲሸጡ ግን ፒውር ፕሮፊት ይባላል ማለት ነው። አሁን ኤዜን 100 ሚሊዮን ፓውንድ ከመሸጥ አንድ አካዳሚ ውስጥ ያጎለበታችሁትን ተጫዋች 30 ሚሊዮን መሸጥ የበለጠ የሚያዋጣበት ጊዜ አለ። ምክንያቱም ንጹህ ትርፍ ነው። 80 ሚሊዮን ከመሸጥ ልበለው ኤዜን 100 አይሆን እና ለአካውንቲንግ በጣም ይፈልጋል። ሲቲ ባለፉት ዓመታት እኮ በዛ ነው በቃ በጣም አትራፊ የሆነው። ብዙ ተጫዋቾች እነ ፓልመርን፣ እነ ሊያም ዴላፕን፣ ጄደን ሳንቾን፣ እነ ሮሜዮ ላቪያን እንደዚህ አይነት ብዙ ተጫዋቾች መጥቀስ ይችላሉ። ስለዚህ አርሰናል ፋይናንሻሊ ከሆነና ተጫዋቾች ለዋናው ቡድን የሚጫወቱ ከሆነ ሁሌም ተሰጥኦ ፓይፕላይን ውስጥ አለው ማለት ነው። ካልሆነም ግን ለክለቡ ሌላ የፋይናንስ መደገፊያ ይሆነዋል ማለት ነው። ስለዚህ ያንን በማሰብ ይመስላል ባለፈው አንድ አመት ተኩል አካባቢ ብዙ የ16 የ17 ዓመት ተጫዋቾችን ሲያስፈርም እናያለን። ለዛ ነው በዋናው ቡድን ውስጥ ወዲያው ኤክሳይቲንግ ላይሆን ይችላል እነዚህ ተጫዋቾች ዝውውር መጥቶ ወደ መጀመሪያ አሰላለፍ ገብቶ የሚጫወት ተጫዋችን ነው ደጋፊዎች ማየት የሚፈልጉት። ግን ደግሞ ይሄኛው የዝውውር አይነት ብቻውን ያንን ዝውውር ማድረግ እንደተጠበቀው ነው። አርሰናል የተወሰኑ የስቴትመንት ዝውውሮችን ያደርጋል ተብሎ ይጠበቃል። የሚለቅም ተጫዋች ይኖራል ይላል አንድ አርሜሽ የሚባል የስካይ ዘጋቢ። አንድ የዋናው ቡድን ተጫዋች ሊለቅ ይችላል ይላል። ምክንያቱም አርቴታ አሁን ሪኢንቨንት ማድረግ ደግሞ አለበት፣ አዳዲስ ነገሮች እንደገና ማድረግ አለበት። ምክንያቱም ከሞላ ጎደል አርሰናል እንዴት እንደሚጫወት ቡድኖች ስለሚያውቁ በሚቀጥሉ አመት ደግሞ ሌላ ሁልጊዜም ትልልቅ አሰልጣኞች ፈርጉሰን፣ ጓርዲዮላም ሌሎችም ትልልቅ አሰልጣኞች በየጊዜው ቡድናቸውን ሪሞዴል ያደርጋሉ፣ ሁልጊዜ ያሻሽላሉ እና አለመገመትን መጨመር ይፈልጋሉ አሰልጣኞች። አርቴታ አሁን ትልቅ እድል አለው። ድህረ ጓርዲዮላ ሲዝን ነው። የጓርዲዮላም ፕሪሚየር ሊግ ውስጥ በነበረበት ጊዜ ያለፉትን 2 ዓመታት ፕሪሚየር ሊጉን አላሸነፈም። ግን ድህረ ጓርዲዮላ ሌላ ትልቅ ዶሚናንት አሰልጣኝ ከለቀቀ በኋላ ያለ ሲዝን ነው። ሌሎቹ ሁሉም ትልልቅ ክለቦች ሽግግር ውስጥ ነው ያሉት። ሊቨርፑል ሽግግር ውስጥ ነው ያለው፣ ምክንያቱም አዲስ አሰልጣኝ ቀጥሯል። ቼልሲ ሽግግር ውስጥ ነው ያለው፣ ምክንያቱም አዲስ አሰልጣኝ ቀጥሯል። ማንቸስተር ዩናይትድም ሽግግር ውስጥ ነው ያለው፣ ምክንያቱም ካሪክ አሁን ዋና አሰልጣኝ የሙሉ ጊዜ አሰልጣኝ ሆነው እና ስኳድ ውስጥ ለውጦች መኖሩ አይቀርም። በማንቸስተር ሲቲ በኩል በጣም ትልቅ ሽግግር ነው ያለው። ከጓርዲዮላ በኋላ ማሬስካን የሚመጣው ምን መጠበቅ እንዳለብን ማወቅ አንችልም፣ ማሬስካን በማንቸስተር ሲቲ ውስጥ። ስለዚህ አርሰናል በፕሪሚየር ሊግ ኮንሶሊዴት ለማድረግ የፕሪሚየር ሊጉ ሻምፒዮን ሆኖ ለመቆየት እያሸነፈ ለመቆየት እድሉ ያለው ይመስላል። በመሰረተ ሀሳብ ደረጃ የዛሬ ዓመት ተመሳሳዩ ነገር ስለ ሊቨርፑል እንል ነበር። ምክንያቱም ሊቨርፑል ሻምፒዮን ነው። እዛ ላይ ፍሮም ፖዚሽን ኦፍ ስትሬንግዝ እንደሚሉት በጥንካሬ ላይ በጣም ትልልቅ የስቴትመንት ዝውውሮችን አድርጎ ነበረ። ያልሆነም ሁሌ በመሰረተ ሀሳብ በቲዮሪ ደረጃ ያለ ነገር ወደ መሬት ይወርዳል ማለት አይደለም። ስለዚህ ላነሳው የፈለግኩት ነጥብ በዋና ቡድን ውስጥ ዝውውሮች መጨመሩ ማድረጋቸው አይቀርም። የተወሰኑ ዝውውሮችን
ግን እነዚህ የጀረሚ ሞንጋ አይነት ዝውውሮች ግን በሌላ አይነት ኮንቴክስት መታየት ያለባቸው ይመስለኛል። ይህንን ለማንሳት ነው። ወዳጆች በጣም አመሰግናለሁ።